ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ በዚህ ቪዲዮ ላይ የምሰራላችሁ ምንድነው የቻፕተር ዋን ኪውዞች ለፈተና ይጠቅሟችኋል ብዬ ያሰብኳቸውን ነገሮች ፕላስ ብዙ ጊዜ ለፈተና ይመጣሉ። በቃ እናንተን ለፈተና ጀስት ያዘጋጇችኋል። በእርግጠኝነት እነዚህን ነገሮች በደንብ ከሰራችሁ ኤቭሪዌር ወይም ደግሞ ኤቭሪ ታይም ላይ የኢመርጂንግ ቴክኖሎጂ የቻፕተር ዋንን 90% ወይም ደግሞ 85% በእርግጠኝነት ከበር አድርጋችኋል፣ ተረድታችኋል ወይም ደግሞ ለፈተና ያዘጋጃችኋል። ኦኬ ሶ ሚስላኒስ ኤክሰርሳይዝ ኦን ቻፕተር ዋን ብዬ ነው የያዝኳቸው። ኦኬ ሶ በደንብ ስሯቸው። እኔ እነግራችኋለሁ፣ እናንተም በደንብ ስሯቸው። ኦኬ እናንተም በደንብ ትሰሯቸዋላችሁ ማለት ነው። እናንተም በደንብ መስራት አለባችሁ። ሶ ጀስት ወደ ጥያቄዎቹ እንሄዳለን። ኦኬ ኩዌሽን ናምበር ዋን ይላል ዋት ኢዝ ኢመርጂንግ ቴክኖሎጂ? ዋው ኢመርጂንግ ቴክኖሎጂ ማለት ምን ማለት ነው? ጀስት ዲፋይን ነው ማድረግ ነው። ኦኬ ዲፋይን ነው ማድረግ። ኦኬ ሶ ኢመርጂንግ ቴክኖሎጂ ማለት ምን ማለት ነው ይለናል ብለን ነበር ቻፕተር ዋን ላይ አዳዲስ ቴክኖሎጂዎች ወይም ደግሞ ብቅ እያሉ ያሉ ቴክኖሎጂዎች በቃ አጭር አማርኛ it is a term generally used to describe new technology። ይሄን ያዙ። አዳዲስ ቴክኖሎጂዎች አንደኛ ዴፊኒሽን ኢመርጂንግ ቴክኖሎጂ ማለት ነው it is a term used to describe new technology but አንዳንድ ጊዜ ግን but it may refers to what continually development of existing technology። ኦኬ አንዳንዴ ደግሞ ምን ሊሆን ይችላል ያለ ቴክኖሎጂ ኮንቲኒዩሊ ምን ማለት ዴቨሎፕ ማድረግ እሱም ኢመርጂንግ ቴክኖሎጂ የመጀመሪያ ዴፊኒሽን። ኦኬ ሁለተኛ ቴክኖሎጂስ ዛት አር ከረንትሊ አጌን ዴቨሎፕ ያሉ ቴክኖሎጂዎች ሁለተኛ ዴፊኒሽን። ሶስተኛ ቴክኖሎጂስ ዛት አር ኤክስፔክትድ ቱ ቢ አቬሌብል ዊዝን ዘ ኔክስት 5 or 10 years። በቃ ሶስቱ ዴፊኒሽን ማለት ነው። አንደኛ አዳዲስ ቴክኖሎጂዎች ኒው ቴክኖሎጂን ዲፋይን ለማድረግ፣ ሁለተኛ ኮንቲኒዩሊ ዴቨሎፕ እያደረጉ ያሉ ቴክኖሎጂዎች ኤግዚስት አሁን ላይ ያሉ ወደፊትም ኮንቲኒዩሊ ዴቨሎፕ የሚሆኑ ቴክኖሎጂዎች፣ ሶስተኛ ቴክኖሎጂስ ዛት ሃቭ ቢን አቬሌብል ዊዝን ዘ ኔክስት 5 or ደግሞ 10 years ላይ አቬሌብል ይሆናሉ ተብሎ ታስበው and usually reserved for what ቴክኖሎጂስ ዛት አር ክሬቲንግ or expected significant social እና ኢኮኖሚካል ኢፌክት ያመጣሉ፣ ማህበራዊና ኢኮኖሚያዊ ኢፌክት ያመጣሉ ተብሎ የሚታሰቡ ቴክኖሎጂዎች ምን ይባላሉ? ኢመርጂንግ ቴክኖሎጂ ይባላሉ። ኢመርጂንግ ቴክኖሎጂ ይሄ ምንድነው? የኢመርጂንግ ቴክኖሎጂ በጣም ዲፋይን የሚያደርገው ወርድ ማለት ነው። ሶ ኢመርጂንግ ቴክኖሎጂን ከዚህ አንፃር ያዙ ማለት ነው። ኢመርጂንግ ቴክኖሎጂ ማለት ማለት ነው። ከዛ ቴክኖሎጂ ኦኬ ኢመርጂንግ ቴክኖሎጂ ከሆነ ቴክኖሎጂ ማለትስ ምን ማለት ነው? ቴክኖሎጂ አሁንም ቻፕተር አለ ሳትወጡ ማለት ሶ ቴክኖሎጂ ማለት ምን ማለት ነው? ጀስት ሲስተማቲክ ትሪትመንት ኦፍ ዘ አርት ወይም ደግሞ ሲስተማቲክ ትሪትመንት ኦፍ ዘ ክራፍት ወር ደግሞ ሲስተማቲክ ትሪትመንት ኦፍ ዋት ቴክኒክ ብለን ነበር። ሲስተማቲክ ትሪትመንት ኦፍ ዘ አርት፣ ሲስተማቲክ ትሪትመንት ኦፍ ዘ ክራፍት ምናምን ብለን ነበር። ወይም ደግሞ ኢት ኢዝ ጀስት ኤ ዲስኮርስ ኦር ትሪቴዝ ኦን አርት የሆነ ጥልቅ የሆነ ንግግር ወይም ደግሞ ጥልቅ የሆነ ጽሁፍ አባውት ዋት ዚ አርት ወይም ደግሞ አባውት ዋት ዘ ክራፍት ብለን ነበር። ሶ ሁለቱም ነገሮች መያዝ አለባችሁ። መስት ነው እሺ፣ ዲፈረንሳቸውን መያዝ አለባችሁ። ኦኬ ዲፈረንሳቸውን መያዝ አለባችሁ። ኩዌሽን ነምበር 2 what is the difference between revolution and evolution? ዋው በጣም የሚመሳሰሉ ወርዶች ማወቅ አለባችሁ። ኦኬ ሶ ኢቮሉሽን ማለት ሪቮሉሽን ማለት አይደለም፣ ሪቮሉሽን ማለት ኢቮሉሽን ማለት አይደለም። ኦኬ ያዙልኝ እሺ። ኢቮሉሽን ከተባለ ምንድነው? ግራጁዋል በሆነ ወይ መቀየር። ኦኬ ግራጁዋል ቼንጅ ማለት ነው። ኦኬ the process of what changing ወይም ደግሞ ኢቮልቪንግ ዋይ ግራጁዋል የሆነ ኮንቲኒዩስ በሆነ ዴቨሎፕመንት ወይም ደግሞ ኢምፕሩቭመንት ኦፍ ዋት ኤግዚስቲንግ ቴክኖሎጂ። በቃ ምንድነው ጥሬ ትርጉሙ? ኢቮሉሽን ማለት ምንድነው? ዴቨሎፒንግ ዋት ባይ ግራጁዋል ቼንጅ። አያችሁት? ዴቨሎፒንግ ዋይ ግራጁዋል ቀስ በቀስ እያለ ግራጁዋል ኢቮሉሽን ከተባለ ማለት። ሪቮሉሽን ግን ምንድነው? ሰደን እና ራዲካል የሆነ በጣም ራዲካል በሆነና ሰደን በሆነ ወይ ምን ማድረግ ቼንጅ ማድረግ it is just revolution ይባላል። ኦኬ ሪቮሉሽን ሶ ፈረንሳቸውን ያዙ። እዚህ ጋር ምንድነው ኢመርጂንግ ቴክኖሎጂ እና ቴክኖሎጂ ሪቮሉሽን እና ኢቮሉሽን አንድ አይነት አይደለም። ኦኬ ሶ ዲፈረንሳቸውን ያዙ፣ ዴፊኒሽናቸውን ያዙ። እዚህ ጋር ነው እነዚህ መያዝ አለባችሁ። ኦኬ the next one is that question number 3 list at least
5 ከረንትሊ አቬሌብል ኢመርጂንግ ቴክኖሎጂዎች ምንም በቃ ኢመርጂንግ ቴክኖሎጂ አምስት አሁን ላይ ኢመርጂንግ ቴክኖሎጂ ከምንላቸው አምስቱን ጥቀስልኝ ነው የሚለው። አምስቱን ሰው ምን መጥቀስ ትችላለህ? አርቲፊሻል ኢንተለጀንሲን፣ ብሎክቼይንን፣ ኦግመንትድ ሪያሊቲን፣ ቨርቹዋል ሪያሊቲ፣ ክላውድ ኮምፒውቲንግ፣ ኢንተርኔት ኦፍ ቲንግ፣ ቢግ ዳታ፣ ኢንተለጀንት አፖች፣ ሌላ ኳንተም ኮምፒውቲንግ ምናምን የመሳሰሉት ብዙ አሉ። እነዚህ ጀስት አትሊስት 5-6 ሊስት ማድረግ አለባችሁ። አትሊስት 5-6 ሊስት ማድረግ አለባችሁ። ሶ ኩዌሽን ናምበር 3 ኢመርጂንግ ቴክኖሎጂን ዲፋይን አደረጋችሁ አይደለ? ከዚህ አትሊስት ምንም ማድረግ አለባችሁ። የሆነ ኤግዛምፕል ወይም ደግሞ ሊስት ኦፍ ኢመርጂንግ ቴክኖሎጂ ሊስት መያዝ አለባችሁ። ዲፋይን አድርጋችሁ እንዳትሄዱ ሊስቶች የሆነ 3፣ 4፣ 5 በቃ እነሱ ነገሮች ማድረግ አለባችሁ፣ ሊስት ማድረግ አለባችሁ። ዴፊኒሽናቸውን ዞክ ቢግ ዳታ ከተባለ ማሲቭ አማውንት ኦፍ ዳታ፣ ኢንተርኔት ኦፍ ቲንግ ከተባለ ጀስት ኮሚኒኬት የሚያደርጉ ዲቫይሶች፣ ኢንተርኔት ከተባለ ኮሚኒኬሽን ነው አይደለ? ኢንተርኔት ኦፍ ፒፕሎች ኮሚኒኬት ያደርጋሉ። ኢንተርኔት ኦፍ ቲንግ ግን ኮሚኒኬት የሚያደርጉ ምኖች ናቸው? ቲንጎች ናቸው። ቻፕተር 4 ላይ ያለ ክላውድ ኮምፒውቲንግ ኢት ኢዝ ዘ ፕሮሰስ ኦፍ ስቶሪንግ ኢንፎርሜሽን ኦን ዘ ክላውድ። ፎር ኤግዛምፕል ኢሜል። ኦኬ ኢሜል አለ አይደለ? ኢሜል መረጃን ዝም ብላችሁ ክላውድ ላይ ነው የምታስቀምጡ። ኦኬ ክላውድ ላይ ጉግል ክላውድ አለ፣ እሱ ጋር ማስቀመጥ ትችላላችሁ፣ ዲቫይሳችሁ ጋር ሳይሆን። ሶ ፊልምንም ለምሳሌ ፍላሽ ነበር አይደለ? ለፍላሽ ገዝታችሁ ፍላሽ ላይ ከምታስቀምጡ የት ላይ? ክላውድ ላይ፣ ኢሜል ጉግል ክላውድ ላይ ማስቀመጥ። ጀስት ኦግመንትድ ሪያሊቲ ላይ ደግሞ ማለት ምን ማለት ነው? እና ቨርቹዋል ሪያሊቲዎች ጀስት ቻፕተር 5 ላይ ነው ያለ። አጌን እንዲያው ዝም ብዬ ምን ልበላችሁ ብዬ ነው ሊስት እና ዲስክራይብ አድርጉ ከተባላችሁ። ሶ ኦግመንትድ ሪያሊቲ ማለት የሆነ ኢንቫይሮንመንት ላይ ሪል የሆነ ኢንቫይሮንመንት ላይ ፎልስ የሆነ ምንድን ኮንተንት ተጨምሮበት ማለት ነው። ፎልስ የሆነ ኮንተንት ወይም ደግሞ ሪል ያልሆነ ኮንተንት። ለምሳሌ ምን ሊሆን ይችላል? ኳስ እያያችሁ ኳስ ዴስቲቪ የምታዩ ሰዎች ኳስ እያያችሁ ምን አለ? ጀስት ቪዲዮ አለ የኳስ ቪዲዮ፣ ከዛ የሌለ ነገር ምኑ የተጫዋቾች ፖዚሽናቸው እና ውጤቱ ማለት ነው። ሰው ምን እንትን ብሎት ነው? ሪል የሆነው ኢንቫይሮንመንት ላይ ቪዲዮ ላይ ምኑ ኮንተንት ተጨምሮ ፎቶ ተነስታችሁ ምን ታረጉ ትችላላችሁ? ግላስ ለምሳሌ ምን ሊሆን ይችላል? ፎቶ ተነስታችሁ ምንድነው ግላስ አይ ግላስ ብታረጉ ፎቶአቸው ላይ ፎቶአችሁ ምንድነው ሪል የሆነ ኢንቫይሮንመንት ነው። ያ ግላሱ ግን የሌለ ነገር ጨመራችሁበት ማለት ነው። ሶ ዛት ኢዝ ኦግመንትድ ሪያሊቲ። ሶ እነዚህ ነገሮች ያዙ ማለት ነው። እነዚህ ነገሮች ሊስት እና ዲስክራይብ አድርጉ ከተባላችሁ ሜቢ ዲስክራይብ አድርጋችሁ እንደዚህ መያዝ ትችላላችሁ። ሶ ኩዌሽን ነምበር 3 ሊስት ኤንድ ዲስክራይብ 5 ኢመርጂንግ ቴክኖሎጂዎችን ሊስት እና ዲስክራይብ ማድረግ አለባችሁ። ኦኬ ሊስት እና ዲስክራይብ ማድረግ አለባችሁ። ሶ ኢንዱስትሪያል ሪቮሉሽን ቻፕተር 1 ላይ አይታችሁ ከሆነ ኢንዱስትሪያል ሪቮሉሽን እያለ ነበር። ኦኬ ሶ ወይም ደግሞ አያር የምንለው ምንድን ነው? ሶ ይሄኛው ምንድን ነው ከተባላችሁ መቼ ነው የተካሄደ? ዓመተ ምህረቱ መቼ ነው? በ1770 ላይ ሌት ዘግይቶና በ1800 ላይ ቀደም ብሎ ነው። ቀደም ብሎ ምን የታየበት ነው? ኢንዱስትሪያላይዜሽን እና ኢኖቬሽን። ኦኬ ኢኖቬሽን ቴክስ ፕሌስ የተደረገበት ያዙ። ኢንዱስትሪያላይዜሽን እና ኢኖቬሽን ቴክስ ፕሌስ የተደረገበት በ1700 እና በ1800 ምን ተደረገ? ኦኬ ቱልስ ቱ ሜክ ፕሮዳክት ቱ ኒው ሶርስ ኦፍ ኢነርጂ ምን ነበረ? ቱሎችን ለማምረት አዲስ የማምረት ሂደት። ኦኬ አዲስ የማምረት ወይን ሶሳይቲ ምን አደረገ? ሽፍት አደረገ። ምን ለማድረግ? ዩዚንግ ቱል ቱ ሜክ ፕሮዳክቶችን ዩዚንግ ቱሎችን እንትን ብለህ ተጠቅመህ ፕሮዳክት ከማምረት ይልቅ ሌላ ሶርስ ኦፍ ኢነርጂ ተጠቅመው ሰቻስ ኮሎችን ከሰሎችን እና እነዚህን ተጠቅመው ከሰሎችን ምን ለማድረግ ጀመሩ? ማሽኖችን ምን ማድረግ? ፋክተሪ ላይ ያሉ ማሽኖችን እነሱን ፓወር ማድረግ ጀመሩ። ማስነሳት ማለት ነው። ኦኬ ማንቀሳቀስ ጀመሩ። ምኖችን ማሽኖችን ፋብሪካ ላይ ያሉ ማሽኖችን በምን? በኮል ማለት ነው። ይሄኛው እኛ ኮል ሳይሆን ሌላ ለዛ የተሰራ ኮል አለ። ኦኬ ለዛ የተሰራ ኮል አለ። ኦኬ ሶ ምንድነው ቱሎችን ከማምረት ቱሎችን ተጠቅመ ከማምረት ሌላ ሶርስ ኦፍ ኢነርጂ ሰቻስ ኮልን ተጠቅመ ፋክተሪ ላይ ያሉ ምኖችን ማሽኖችን ፓወር ያደርጋቸዋል። ጀስት እኛ እንደ መብራት አሁን ወፍጮን ያንቀሳቅሳል አይደለ? መብራት ሳይሆን ያን ይጠቀሙ የነበረ ምንድነው ኮልን ነው ማለት ነው። ኮልን ነው ዛት ኢዝ ሶ እንግላንድ ላይ የተጀመረ እንግላንድ ላይ ለምን የተጀመረ ከተባላችሁ ብዙ ጊዜ ጠይቅ ትችላላችሁ። ሶ ኢንግላንድ ዋዝ ስቴብል ኤንድ ኢኮኖሚካል ኤንድ ፖለቲካል አስፔክት። ኦኬ ኢንግላንድ ያኔ ምን ነበረች? ፖለቲካሊ እና ኢኮኖሚካሊ ስቴብል ነበረች። ኦኬ ስቴብል ነበረች። እንደዛ ነበረች። ሶ ማኒፋክቸሪንግ ኦፍ ጉድ ሙቭድ ፍሮም ስሞል ሾፕ ሌላ ትንሽዬ ቤት ትንሽዬ ሱቅ ከማምረት ወደ ምን? ወደ ላርጅ ፋክተሪዎች የሄደበት ነው። እሺ ከዛስ ሌላ the culture of the people
ፒፕልም ምን ሆኗል? ቼንጅ ሆኗል። ፍሮም ሩራል ኤሪያ ቱ ሲቲ ሲሄዱ ምንድነው ጀስት ካልቸራቸው ተቀይሯል። ኦቤስ ሰው ከገጠርን ለቆ ወደ ከተማ ሲሄድ የሆነ ነገሩ ይቀየራል። ሰው ለምንድነው ወደ ከተማ የሚሄዱ? ፋብሪካዎች ምን ስለነበሩ ከተማ ላይ ስለነበሩ ማለት ነው። ሶ ኢንዱስትሪያል ሪቮሉሽን ላይ ምን ማድረግ አለባችሁ? ኢንዱስትሪያል ኢኖቬሽን እና ኢንዱስትሪያላይዜሽን የታየበት ኒው ሶርስ ኦፍ ኢነርጂ በቱል የሆነ ቱልን ተጠቅሜ የሆነ እቃ ተጠቅሜ ወይም ደግሞ የሆነ መሳሪያ ተጠቅሜ ከማምረት ፋክተሪዎች ላይ ማምረት እንግላንድ ላይ የተጀመረ ማኒፋክቸሪንግ ኦፍ ጉድ ቤትና ሱቅ ላይ ከማምረት ይልቅ ወዴት? ወደ ፋክተሪ የሄደበት። ይሄም ደግሞ እንደዚህ ሲሆን ሰዎች ካልቸራቸው ላይ ምን አድርጓል? ቼንጅ አድርጓል። ኢንዱስትሪያል ሪቮሉሽን እነዚህ ፖይንቶች ያዙ። ኢንዱስትሪያል ሪቮሉሽን ላይ ኩዌሽን ናምበር 5 አሜሪካን ኢንዱስትሪያል ሪቮሉሽን ደግሞ አለው። እሱንስ ዲስክራይብ ዘ አሜሪካን ኢንዱስትሪያል ሪቮሉሽን ብትባሉ አጌን ምንድነው? ሰከንድ ኢንዱስትሪያል ሪቮሉሽን ይባላል። ሌላ ስሙ ነው። እሺ በ1820 እና በ1870 ቢትዊን በእነሱ ነው የተካሄደ ዘ ኢምፓክት ኦፍ ቼንጂንግ ዘ ዌይ አይተም ማኒፋክቸር ኦኬ አይተማችሁ ወይም ደግሞ ነገሮችን የማምረት እንትኑ ወይው ተቀይሯል፣ ሂደቱ ተቀይሯል። ኦኬ ሶ ሰቻስ ቴክስታይል ማኒፋክቸሪንግ ልብስ አለብ ይሄ ጨርቃ ጨርቅ ማኒፋክቸሪንግ ማይን ማረግ ግላስ ሜኪንግ ብርጭቆ ማምረት አግሪካልቸር ላይ በጣም ሲግኒፊካንት የሆነ ቼንጅ ነበሩ። እነዚህ ሲግኒፊካንት ቼንጅ ነበር። ፎር ኤግዛምፕል ምን ነበረ? ቴክስታይል ወር ሜዳ ፕራይመሪሊ ሜድ ፍሮም ዋት ወል ነበረ። ይሄ ወል ማለት ከምን ነበረ? ቻፕተር ዋን ላይ ነግሬያቸዋለሁ። የበግ ይሄ አይታችሁ ከሆነ ቪዲዮ ላይ ትላልቅ እንትኖች አሉ፣ በጎች ወፍራም ፀጉር ያላቸው ከሱ ነበር ልብስ የሚሰራ በዛውም ደግሞ በሃንድ ስፓ ነው። በሃንድ ስፓ አስፍታቸው በእጃቸው ማለት ነው። የአንገት ፎጣ ምናምን ይሰራ ነበር። ሶ ይሄኛው ቼንጅ ሆኗል። ይሄኛው ቼንጅ አድርጎታል። ሶ አሜሪካን ሪቮሉሽን ከተባላችሁ ሰከንድ ኢንዱስትሪያል ሪቮሉሽን ይባላል። ሶ which industrial revolution is called second industrial revolution? ያዝ አባቴ which industrial revolution is called second industrial revolution ከተባለ አሜሪካን ኢንዱስትሪያል ሪቮሉሽን ሶ የተሰሩ ነገሮችን ያዙ ማለት ነው። የተሰሩ ነገሮችን ያዙ። ይሄን መያዝ አለባችሁ። ሶ question number 5 about American Industrial Revolution. ኦኬ አሜሪካን ኢንዱስትሪያል ሪቮሉሽን። እሺ ከዛ በኋላስ ከኢንዱስትሪያል ሪቮሉሽን ፕሮዳክቶች ዓለምን ወደ ዘመናዊነት የቀየሩ እነማን ናቸው? What are the four industrial revolutions fundamentally changed the world to what transfer the world around us to the modern society? ዓለምን ወደ ሞደርን ሶሳይቲ የቀየሩ ምኖች አራት ሪቮሉሽኖች ኢንዱስትሪያል ሪቮሉሽን እነማን ናቸው ከተባላችሁ ስቲም ኢንጂን በስቲም የሚሰራ ምን ሞተር the age of science and mass production ሳይንስ እና ምኑ ነገሮች በብዛት መመረት the rise of digital ቴክኖሎጂ ምን መስፋፋቱ ዲጂታል ቴክኖሎጂ ማለት ኮምፒውተሮች ስልኮች እነዚህ ነገሮች ስማርት ኤንድ ኦቶኖመስ ሲስተሞች ስማርት የሆኑና ራሳቸውን ችለው የሚንቀሳቀሱ ሲስተሞች ፊውልድ ባይ በዳታ ነው። በዳታ እና በማሽን ለርኒንግ የሚንቀሳቀሱ ምኖች ሲስተሞች እነዚህ ምንድናቸው? ዓለምን ወደ ዘመናዊ የቀየሩ ናቸው፣ ፕሮዳክቶች ናቸው። ግልጽ ነው? ያልገባችሁ ነገር ኮመንት ላይ ያስቀምጡልኝ። ስቲም ኢንጂን ዘ ኤጅ ኦፍ ሳይንስ እና ነገሮችን በብዙ የማምረት ማስ ፕሮዳክሽን ዘ ራይዝ ኦፍ ዲጂታል ቴክኖሎጂ መስፋፋት ስማርት እና ኦቶኖመስ ሲስተም ማለት ራሱን ችሎ የሚንቀሳቀስ ምን ሲስተም ማለት ነው። የሚንቀሳቀስ ሲስተም በምንድን ነው የሚንቀሳቀስ? በቤንዚን አይደለም፣ በናፍጣ አይደለም፣ በዳታ እና ዩዚንግ ማሽን ለርኒንግ ማለት ነው። ኦኬ ሶ እነዚህ ነገሮች ዓለምን ወደ ሞደርን ሶሳይቲ የቀየሩ ናቸው። እሺ እንዳትረሷቸው ያዟቸው፣ እንዳትረሷቸው። እሺ question number 7 what are the most important invention of the industrial revolution? እነዚህ ደግሞ በጣም ኢምፖርታንት የሆኑ ለኢንዱስትሪያል ሪቮሉሽን ምን ናቸው? ከትራንስፖርቴሽን ሴክተር ከኮሚኒኬሽን ሴክተር እና ከኢንዱስትሪ ሴክተር እናያቸዋለን። እነዚህን ደግሞ እናያቸዋለን። what are the most ኢምፖርታንት ኢንቨንት የተደረጉ በጣም ጠቃሚ በኢንዱስትሪያል ሪቮሉሽን የምን ናቸው? ሰው ትራንስፖርቴሽን ኮሚኒኬሽን እና ኢንዱስትሪ ናቸው ሶስቱ። ለምሳሌ ከትራንስፖርቴሽን ስቲም ኢንጂን አለ፣ በምን አልኋችሁ? በስቲም የሚሰራ ሞተር ማለት ነው። በስቲም የሚሰራ ሞተር። ሬልሮድ የባቡር መንገድ። ዲዝል ኢንጂን በናፍጣ የሚሰራ ምን ሞተር። ኤርፕሌን ፍሮም ትራንስፖርቴሽን ዘርፍ። ከኮሚኒኬሽን ዘርፍ ቴሌግራፍ፣ ትራንስ አትላንቲክ ኬብል እና
ፎኖግራፍ እና ቴሌፎን የምንላቸው። ትራንስአትላንቲክ ኬብል ማለት ይሄ ለምሳሌ እኛ ኬብል የምናገኝ ኔትወርክ የምናገኝ ከየት ነው? ባይዘዌ ዓለም አንድ ላይ ኮኔክት የሆነች ናት ሲባል እኛ ለምሳሌ እኔ አሜሪካ ካለ ሰው ጋር እንዴት ነው የምንጸጻፈው? ኖርማሊ ኬብሎች አሉ የተቀበሩ ዋየርድ የሆኑ ኬብሎች አራውንድ አትላንቲክ ኦሽን ማለት ነው። ሰው በአትላንቲክ ኦሽን በቀይ ባህር ምናምን መጥቶ እኛ ዘር በሱዳን ወር ደግሞ በኬንያ በኩል አለ በዛ ነው የምናገኝሽ ይመጣል ይገባል ኢትዮጵያ ውስጥ እሱ ኬብል ማለት ነው። ትራንስ አትላንቲክ ኬብል። ትራንስ አትላንቲክ ኬብል ማለት አትላንቲክ ኦሽንን አቋርጦ የሚመጣ ኬብል እሱ ነው። ከኢንዱስትሪ ዘርፍ ኮተን ጂን የጥጥ መፈልቀቂያ ማሽን ማለት ነው። ስዊንግ ጂን ልብስ መስፊያ ማሽኖች እና ኤሌክትሪክ ላይቶች ደግሞ ከምንድን ከኢንዱስትሪ ዘርፍ ናቸው። እነዚህንም አገኝ ያዟቸው። ሶ ዋት አር ዘ ኢምፖርታንት ኢንቬንሽን ኦፍ ዘ ኢንዱስትሪያል ሪቮሉሽን ከተባላችሁ ትራንስፖርቴሽን፣ ኮሚኒኬሽን እና ኢንዱስትሪ ናቸው። ከነዚህ ከእያንዳንዳቸው እንትን ሊስት ማድረግ አለባችሁ። ኦኬ ሊስት ማድረግ አለባችሁ። ኩዌሽን ነምበር 7 ይሄን ይመስላል። ኦ ዛት ኢዝ አን ኢምፖርታንት ቲንግ። ሌላ አራት አይነት የኢንዱስትሪ ታይፖች አሉ። አራት አይነት የኢንዱስትሪ ታይፖች አሉ። አራት አይነት ምን ኢንዱስትሪ ታይፖች? ሶ ፕራይመሪ ኢንዱስትሪ ይባላል። የመጀመሪያው ፕራይመሪ ኢንዱስትሪ፣ ሁለተኛው ሰከንዳሪ ኢንዱስትሪ፣ ሶስተኛው ቴርሻሪ ኢንዱስትሪ፣ አራተኛው ኳተርናሪ ኢንዱስትሪ ይባላል። ሶ እነዚህ አራት አይነት የምንድን የኢንዱስትሪ ፓርቶች አሉ ማለት ነው። ኦኬ የኢንዱስትሪ ፓርቶች አሉ። ሶ ምንድነው መጀመሪያ ፕራይመሪ ኢንዱስትሪ የምንለው ምንድነው? ጌቲንግ ዋት ሮ ማቴሪያል። ይሄ በቃ መጀመሪያ ገና እንደ ሮ ማቴሪያል ግብአቶችን የማግኘት ነው። ለምሳሌ ማይኒንግ ሊሆን ይችላል፣ ማይን ማድረግ፣ ፋርም ማድረግ ሊሆን ይችላል፣ ፊሽንግ ማድረግ ሊሆን ይችላል። ሶ እነዚህኞች ፕራይመሪ ኢንዱስትሪዎች ፎከስ የሚያደርጉት ምን ላይ ነው? ምን ላይ ነው? ሮ ማቴሪያሉ ማግኘት ነው። እሺ ፕራይመሪ ኢንዱስትሪ ሮ ማቴሪያሉ ለምሳሌ ማነው ፋርም ልታደርግ ትችላለህ። እነዚህ ግብርና ምናምን ማለት ነው። ግብርና አይደለ? ግብርና ላይ ሊሆን ይችላል። እሱ ምንድነው? ግብርና ምርትም ማግኘት ነው አይደለ? ምርትም ማግኘት ነው አይደለ? ሶ ሌላ ምንድነው? ማይኒንግ ሊሆን ይችላል፣ የማዕድን ቁፋሮ ማለት ነው። ሌላ ፊሸሪ ፊሽንግ እሱ ሊሆን ይችላል። ሶ ፕራይመሪ ኢንዱስትሪ ከተባላችሁ ምንድነው? ራው ማቴሪያሎች ወይም ደግሞ ግብአቱን የማምረት እሱ ላይ ነው የሚያደርጉት። ሰከንዳሪ ኢንዱስትሪ የሚለው ማኒፋክቸሪንግ፣ ይሄ ደግሞ ምን ማለት ነው? ማምረት ጋር ሮ ማቴሪያል እዚህ ጋር ገባለት፣ እዚህ ጋር ምን ያመርታል? ያመርታል። ካርን ሊሆን ይችላል፣ ብረትም ሊሆን ይችላል። ሶ የመጀመሪያው ኢንዱስትሪ ጌቲንግ ሮ ማቴሪያል፣ ሁለተኛው ማኒፋክቸር፣ ሶስተኛው ፕሮቫይድ ሰርቪስ። ቲቺንግ እና ምን ነርሲንግ ካውንተር ኤግዛምፕል አባቴ ያዙ፣ እነዚህን ያዙ፣ እውነት ያዟቸው። ሶ ተርሺያሪ ኢንዱስትሪ የሚባለው ሰርቪሶችን ፕሮቫይድ ለማድረግ ለምሳሌ ማስተማርና ነርሲንግ። ኦኬ ሌላ ኳተርናሪ ደግሞ እነዚህ ሪሰርች እና ዴቨሎፕመንት ወይም ደግሞ ጥናትና ምርምር የምንላቸው ለምሳሌ አይቲ ያዝ፣ ኢንፎርሜሽን ቴክኖሎጂ ያዝ። ስለዚህ አራት አይነት ኢንዱስትሪዎች አሉ። ኢንዱስትሪ ፕራይመሪ ኢንዱስትሪ፣ ሰከንዳሪ፣ ቴርሻሪ እና ኳተርናሪ እያንዳንዳቸው ምን ያደርጋሉ የሚለውን ነገር አግኝ ያዙ። እሺ ያዙ። ኩዌሽን ነምበር 8 ይሄን ይመስላል ማለት ነው። ሶ ዋው አሁን ገና መጣ የሚገርም። እሺ ዋት አር ዘ ፕሮዳክት ኢንቨንትድ የተደረጉ ፕሮዳክቶች አቲች ኢንዱስትሪያል ሪቮሉሽን። ኖርማሊ አያረዋን ኢንዱስትሪያል ሪቮሉሽን 1፣ ኢንዱስትሪያል ሪቮሉሽን 2፣ ኢንዱስትሪያል ሪቮሉሽን 3 እና ኢንዱስትሪያል ሪቮሉሽን 4 ላይ ምን አለ? ኢንቨንት የተደረጉ ፕሮዳክቶች አሉ። ኦኬ ሶ አያር ላይ ከተባላችሁ ምንድነው? ስቲም ፓወር ያዙልኝ። እዚህ ጋር እውነት ያዙ፣ እዚህ ጋር ያዙ፣ በቃ ያዙ። ስቲም ፓወር እሺ፣ ስቲም ፓወር ነው አያረዋል። አያርቱ ላይ ከተባላችሁ ሞስት ኦፍ ዘ ታይም ኢንተርቼንጀብል ዲቫይሶች ኢንተርቼንጅ መለዋወጫ ፓርት እንትን ተብሏል። ኦኬ መለዋወጫ ፓርቱ ጀስት ክሬት የተደረገበት ለምሳሌ መኪና ካለ የመኪና መለዋወጫ። ኦኬ ለመኪና መለዋወጫ። ሌላ ምን አለ? ቴሌግራፍ እና ሬል ሮዶች። ኦኬ በብዛት እነዚህ ደግሞ ፕሪ ኤግዚስቲንግ ነገሮች ነበሩ። ዋይድ ስፕሬድ አዶፕሽን ተላምደዋል። ኦኬ ኤንድ ዋይድ ስፕሬድ አዶፕሽን ኦፍ ፕሪ ኤግዚስቲንግ ቴክኖሎጂ ኤግዚስት ያደረጉት ቴክኖሎጂዎችን ለምሳሌ ቴሌግራፍ እና ሬል ሮድን በጣም የተጠቀምንበት ወይም ደግሞ የተላመድንበት አዶፕት ያደረግንበት ጊዜ ነበር፣ አያርቱ ላይ ማለት ነው። ሌላ ሞሬቨር ኒው ቴክኖሎጂ ሲስተም ዌር ኢንትሮዲውስ ሰች አስ ዋት ኤሌክትሪክ እና ኤሌክትሪክ ፓወር እና ቴሌፎን። ኦኬ እንትኑ ላይ አይታችሁት ከሆነ ማኑዋሉ ላይ ሙሉ ሚኒስትሪ ኦፍ ሳይንስ ኤንድ ሃየር ኤዱኬሽን ያዘጋጀው መጽሐፍ አለ። ኢሜጅ ላይ አለ። ኦኬ አያርቱ ላይ ምን የሚል አለ? ኤሌክትሪክ ፓወር ፖል አለ። ኦኬ ታወር ማለት ፖል መብራት የሚሄድበት ፖል። ሶ ኤሌክትሪክ ፓወር እና ቴሌፎኖች አያርቱ ላይ ነው ክሬት የተደረጉ። ሰው ይሄንን መያዝ አለባችሁ ማለት ነው፣ መያዝ አለባችሁ። አያር ስሪ ላይ ዲጂታል ሪቮሉሽን ይባላል። ሌላ ቅጽል ስሙ ዲጂታል ሪቮሉሽን ቻፕተር ማን ነው? አያርቱ ላይ ምን አለ? ቴክኖሎጂካል ሪቮሉሽን ይባላል። ሌላ ቅጽል ስሙ ይሄንም ያዙ። ቴክኖሎጂካል ሪቮሉሽን የአያርቱ ቴክኖሎጂካል ሪቮሉሽን ይባላል። የአያር ስሪ ዲጂታል ሪቮሉሽን ይባላል። እነዚህ ላይ ደግሞ ኮምፒውተሮች፣
ሃንድ ፎኖች፣ የእጅ ስልኮች እና ኢንተርኔት ፕሮዲውስ የተደረጉበት ነው። ቻፕተር ፎሮች ማን ነው? አይ አር ፎር ላይ ደግሞ ሮቦቶች፣ ኢንተርኔት ኦፍ ቲንግ፣ አዲቲቭ ማኒፋክቸሪንግ፣ ኦቶኖመስ ቬሂክሎች ራሳቸው የሚንቀሳቀሱ እንትኖች ናቸው። ኦኬ ፕሮዲውስ የተደረጉበት ነው። እነዚህን ኮይንድ ወይም ደግሞ አይ አር ፎር ኮይንድ ያደረገው ሰውዬ ማን ይባላል? ክላውስ ሽዋብ ይባላል። ኦኬ ክላውስ ሽዋብ ይባላል። ክላውስ ሽዋብ ሰውዬው ማለት ነው። ኮይንድ ያደረገው ሰውዬ ማን ይባላል? ማን ይባላል? ክላውስ ሽዋብ። ኦኬ ክላውስ ሽዋብ ይባላል። ኦኬ እሱንም ያዙልኝ ማለት ነው። ሶ ኩዌሽን ናምበር 9 እያንዳንዱ ኢንዱስትሪያል ሪቮሉሽን ላይ ምን ተፈጠረ የሚለውን ነገርና ቅጽል ስማቸው። ለምሳሌ አያርቱ ምን ይባላል? ቴክኖሎጂካል ሪቮሉሽን። አያር ስሪ ዲጂታል ሪቮሉሽን። ምክንያቱም ዲጂታል እነዚህ ኮምፒውተሮች፣ ሃንድ ፎኖች ምናምን የሚሰሩ ስልካችን በዲጂታል ወይ ስለሆነ ዲጂታል ሪቮሉሽን ይባላል። ኦኬ the other one is that question number 10 blank space ነው። blank is regarded as new oil and strategic asset since we are living in the big age we are living in the age of big data። ለቢግ ዳታ ምንድነው? ኒው ሪጋርድ አስ ኒው ኦይል እንደ አዲስ ዘይት እንበለው። ኦኬ ችግር የለም። እንደ አዲስ ዘይት እና እንደ ሀብት ስትራቴጂክ ሀብት ነው የሚያገለግለው። ማን ነው ንገረኛ? ማን ነው? ዴታ ነው። ዴታ ሮል ኦፍ ዳታ ፎር ኢመርጂንግ ቴክኖሎጂ የሚለው ጋር ነው የምታገኙት። ዴታ ይኸው ዴታ ነው። ኦኬ ዴታ ብላንክ ስፔስ ሞላውላችሁ። ዴታ ነው። እሺ ኩዌሽን ናምበር 10 ዴታ ኢዝ ሪጋርድ አስ ኒው ኦይል ኤንድ ስትራቴጂክ አሴት ፎር። ይሄ ማለት ነው ማለት መሰላችሁ? ለምሳሌ መኪና የሚንቀሳቀስ በምንድን ነው? በናፍጣ አይደለ? እሺ ወይም ደግሞ ባጃጅ ሞተር በቤንዚን ሊንቀሳቀሱ ይችላሉ። እንደዛ ሁሉ ቢግ ዳታዎች የሚሰሩት በምንድን ነው? በዳታ ነው። ሪጋርድ አስ ዘ ኒው ኦይል ወይም ደግሞ ስትራቴጂክ አሴት በዳታ ነው የሚሰሩ ማለት ነው። ዳታ ኢዝ ሪጋርድ አስ ዘ ኒው ኦይል ኤንድ ስትራቴጂክ አሴት ሲንስ ዊ አር ሊቪንግ ኢን ዘ ኤጅ ኦፍ ቢግ ዳታ። ኦኬ ሶ ዘ ኒው ኦይል ኤንድ ስትራቴጂክ አሴት ፎር ቢግ ዳታ ከተባላችሁ ምንድነው? ዳታ አባት ያዝ ኩዌሽን 10 ዋው ብራቮ። አሁን ቀይረ ነው ወደ ማልቲፕል ታይፕ ኩዌሽን እና ወደ ትሩ ፎልስ ኩዌሽን መጥተናል። ኩዌሽን ናምበር 9 ነው 11 ኤ ብየዋለሁ። ኦኬ ኤ ብየዋለሁ። which one of the following is correct sequence of technologies invented during the industrial revolution? ኦኬ ኢንዱስትሪያል ሪቮሉሽን። ኦኬ የመጀመሪያው ስቲም ኢንጂን፣ ኤሌክትሪሲቲ፣ ኢንተርኔት፣ ቨርቹዋል ሪያሊቲ ኦርደራቸው ነው። እሺ ስቲም ኢንጂን፣ ቨርቹዋል ሪያሊቲ፣ ኢንተርኔት፣ ኤሌክትሪሲቲ። ቢ ሶ ሲ ስቲም ኢንጂን፣ ኢንተርኔት፣ ቨርቹዋል ሪያሊቲ፣ ኤሌክትሪሲቲ። ኢንተርኔት፣ ኤሌክትሪሲቲ፣ ቨርቹዋል ሪያሊቲ፣ ስቲም ኢንጂን። ዲ ማን ነው? ኢ ኦል ይለናል። ይሄ መልሱን አልነግራችሁም። ኮመንት ጋር ታሳውቁኛላችሁ። 11ኛ ኤ ብላችሁ ማለት ነው። ኦኬ 11ኛ ኤ ብላችሁ መልሱ። ኢንዱስትሪያል ሪቮሉሽኖች አያር 1 አያር 2 አያር 3 አያር 4 ላይ ያሉ ሰው ኢንክሪዚንግ ኦርደር ስታስቀምጡት ምን እያንዳንዳቸው ላይ እንትናል የሚለው ነው። ሂንቱን ልንገራችሁ። ሰው የትኛው አያር 1 ላይ አያር 2 ላይ አያር 3 ላይ አያር 4 ላይ ምን እንትናል የሚለውን ነው። መልሱን ኮመንት ላይ አይ ኒድ ዩር አንሰር ኦኬ and I will give you a response ወጣችሁ። ኦኬ ሶ 11 ኤ ሆነ 11 ቢ the first industrial revolution is called technological revolution። ቅድም ነገርኳችሁ። ቴክኖሎጂካል ሪቮሉሽን የሚባል የትኛው ሪቮሉሽን ነው ይለኛል? ፈርስት ነው ይለኛል። አጌን መልሱን አልነግራችሁም። ትሩ ፎልስ ነው፣ ትሩ ነው ፎልስ ነው ብላችሁ አስቀምጡልኝ። ኤሌክትሪክ ፓወር ኤንድ ቴሌፎን ዌር ኢንትሮዲውስድ ኢን አያርቱ። በአያርቱ ነው ወይ ኤሌክትሪክ ፓወር እና ቴሌፎን የተመሰረቱት? አጌን ይሄንን መልሱን እፈልጋለሁ። ኮመንት ላይ እሺ 11 ኤ ቢ ሲ ዲ ብላችሁ። ዲ ደግሞ አስ አያርቱ ኢዝ ቴክኖሎጂካል ሪቮሉሽን as IR2 is a technological revolution, as IR3 is blank. Wow, what amazing question. IR2 technological revolution ከሆነ IR3 ምን ይባላል? ኦኬ IR2 technological revolution ሌላ ስሙ ነው። ኦኬ ለIR3 ሶ 11A 11B 11C እና 11D ምንድናቸው? ጥያቄ ናቸው። I need your answer on the comment box. ሶ ኮሜንት ላይ አስቀምጡልኝና እኔ ትሩ ከሆናችሁ ትክክል ከሆናችሁ you are correct, you are ካልሆናችሁ ደግሞ you are not correct ብዬ መልሱን ነግራችኋለሁ። ኮመንት ላይ so the next one is that what amazing question. In the world of digital electronic system there are 4 basic kind of device. okay አራት አይነት ዲቫይሶች አሉ ዲጂታል ኤሌክትሮኒክ ሲስተም ላይ ምን የሚያደርጉ ዲቫይሶች type of device. so memory device አለን፣ ማይክሮ ፕሮሰሰር ዲቫይስ አለን፣ ሎጂክ ዲቫይስ አለን and
ኔትወርክ ዲቫይስ። ስለዚህ አራት አይነት ዲቫይሶች አሉ ያዙልኝ። ሚሞሪ ከተባለ የስልክ ሚሞሪ ለምንድን ነው የሚያገለግል? ስቶር ለማድረግ ነው አባቴ። ስቶር ይኸው ስቶር ለማድረግ ኤስቲኦ ስቶር ለማድረግ ነው። እሺ ታች ላይ ሞር ዲቴል አሳያችኋለሁ። ስቶር ለማድረግ ሚሞሪ ለስቶር ነው። እስቲ ፎር ስቶሬጅ ኢት ካን ቢ ስቶር ኤኒ ፋይል ኤክሴል ፋይል ሊሆን ይችላል፣ ፓወርፖይንት፣ ወርድ ወይም ደግሞ ሚውዚክ ቪዲዮ ሊሆን ይችላል ለስቶር ለማድረግ። ኦኬ ማይክሮ ፕሮሰሰር የምንለው ኤክስኪዩት ኢንስትራክሽን የሚሰጡትን ኤክስኪዩት ለማድረግ ለመስራት። ሎጂክ ዲቫይስ የምንላቸው አሉ። አጌን በይ ጀስት ብዙ ፋንክሽኖች አሉ። ፎር ኤግዛምፕል ዲቫይስ ቱ ዲቫይስ ኮሚኒኬሽን ምናምን የምንላቸው እነዚህ ሎጂክ ዲቫይሶች ናቸው። ኔትወርክ ማለት ናምበር ኦፍ ኮኔክት ዲቫይስ፣ ናምበር ኦፍ ፐሪፈራል ዲቫይሶች፣ ስማርትፎኖች፣ ፕሪንተሮች፣ ኮምፒውተሮች፣ ራውተሮች አንድ ላይ ኮኔክት ሆነው ማለት ነው። አንድ ላይ ኮኔክት ምን ይባላሉ? ኔትወርክ ይባላሉ። ሶ እነዚህ ነገሮች ያዟቸው፣ ቢሪማይንድ ያዟቸው በደንብ ኦኬ፣ ያዟቸው። ሶ እነዚህን ካል እስኪ ዲፋይን እናድርጋቸው። ሚሞሪ ለምንድን ነው አልኋቸው? ሚሞሪ ዲቫይስ ፎር ስቶር ኢንፎርሜሽን፣ ራንደም ኢንፎርሜሽን። ይሄኛው ኢንፎርሜሽን ካምቢ ምን ሊሆን ይችላል? ስፕሬድሺት፣ የኤክሴል ወይም ደግሞ የዳታቤዝ ወይም ደግሞ የተመቻችሁ ፋይል ኦኬ፣ ቪዲዮ፣ ሚውዚክ ማለት ትችላላችሁ። ማይክሮ ፕሮሰሰር ያልኋችሁ ምንድነው ፋንክሽኑ? ኤክስኪዩት ኢንስትራክሽን ሶፍትዌር ኢንስትራክሽን ቱ ፐርፎርም ኤ ቫራይቲ ኦፍ ፋንክሽን such as running a word processing or ደግሞ ቪዲዮ ጌም ምንድነው ፕሮሰስ የማድረግ ኢንስትራክሽኑን የተሰጠውን ኢንስትራክሽን ፕሮሰስ የሚሰራልህ ማለት ነው። ማይክሮ ፕሮሰሰር ወይም ደግሞ ፕሮሰሰር ማለት ኮምፒውተራችን ውስጥ አለ፣ ስራ ይሰራል። ሶ ሌላ 12ኛ ኤ አጌን ምን አለች? it is በቃ በእርግጠኝነት ፈተና ላይ ይመጣል ብላችሁ እነዚህ ሁለቱ የቅድሞቹ ጥያቄዎችና እነዚህ ጥያቄዎች በደንብ ስሯቸው ይመጣሉ። በቃ ፕሮቫይድ ስፔሲፊክ ፋንክሽን ኢንክሉዲንግ ዲቫይስ ቱ ዲቫይስ ኢንተርፌስ፣ ዳታ ኮሚኒኬሽን፣ ሲግናል ፕሮሰሲንግ፣ ዳታ ዲስፕሌይ ማድረግ፣ ታይም ኤንድ ኮንትሮል ኦፕሬሽን ኤንድ ኦልሞስት ኤቭሪ አዘር ፋንክሽን ኤ ሲስተም መስት ፐርፎርም። ይሄኛው ከዲቫይሶች የማን ፋንክሽን ዲቫይስ ነው የሚል ቅድም ከአራቱን እንትን ብያቸዋለሁ አይደለ? አራቱን ነግሬያቸዋለሁ። ምንድነው ያልኳቸው? ሚሞሪ፣ ማይክሮ ፕሮሰሰር፣ እሺ ሌላስ ሎጂክ ዲቫይሶች እና ኔትወርክ አልኳቸው አይደለ? ሶ ከነዛ ውስጥ ማን ነው አጌን ይመጣሉ ፈተና፣ እውነት ይመጣሉ። በቃ ከነዚህ ሁለቱ አንዱ ይመጣል ወይም ደግሞ በቃ መስት ነው። ሶ ምንድነው ፕሮቫይድ ስፔሲፊክ ፋንክሽን ኢንክሉዲንግ ዲቫይስ ቱ ዲቫይስ ኢንተርፌስ፣ ዲቫይስ ቱ ዲቫይስ ኮሚኒኬሽን፣ ዳታ ኮሚኒኬሽን ሊሆን ይችላል፣ ሲግናልን ፕሮሰስ ማድረግ ይችላል፣ ዳታን ዲስፕሌይ ማድረግ ሊሆን ይችላል። ታይሚንግ ኤንድ ኮንትሮል ኦፕሬሽን ደግሞ ምንድነው ብዙ ጊዜ ከቆየ የሆነ ኮንትሮል ማድረግ አቦርት ማድረግ ሊሆን ይችላል፣ ዘገየህ ብለው ማለት ነው። ሶ ኦልሞስት ኤቭሪ አዘር ፋንክሽን የሲስተም መስት ፐርፎርም። እነዚህን የሚያደርግ ማን ነው? ሂዱና አዩት። የምር በጣም ማለት ማንበብ ስላለባቸው ነግራችሁ ነበር፣ አልነግራችሁም። አጌን አይ ኒድ ዮር አንሰር ኦን ዘ ኮመንት ቦክስ ኦኬ። ኩዌስችን 12 ቢሆንም ኮሌክሽን ኦፍ ኮምፒውተሩ፣ ሰርቨሩ፣ ሜንፍሬም ኮምፒውተር፣ ኔትወርክ ዲቫይስ ካምቢ፣ ራውተር፣ ስዊች፣ ፐሪፌራል ዲቫይስ የምንላቸው ደግሞ ኢንፑት አውትፑት ዲቫይሶች ማለት ነው። ኢንፑት እና አውትፑት ዲቫይስ አብረው ምን ይባላሉ? ፐሪፌራል ዲቫይስ ይባላሉ። ኦር አዘር ዲቫይስ ኮኔክትድ ቱ ዋን አናዘር ቱ አለው ዋት ሼሪንግ ኦፍ ዳታ። ይሄ ምን ይባላል ነው የሚለው። ይሄ ምን ይባላል? አጌን የዚህ ልንገራችሁ፣ ኔትወርክ ይባላል። ኔትወርክ ተቀድማሉ፣ ኔትወርክ ነው። ኦኬ ሶ ይሄኛውን ምንድነው ኮምፒውተሩ፣ የኔ ኮምፒውተር ሰርቨር ማለት ደግሞ እናንተ ለምሳሌ ስቱደንት ኢንፎርሜሽን ማኔጅመንት ሲስተሙ የተቀመጠበት ሰርቨሩ ሲስተሙ የተቀመጠበት ሜንፍሬም ኮምፒውተር የታይፕ ኦፍ ኮምፒውተር ናቸው። ኔትወርክ ዲቫይስ ራውተሩ ምኑ ይሄ ዋይፋይ ራውተር ማለት ነው። ፐሪፈራል ኪቦርድ ዲቫይስ ኪቦርድ ስፒከር አብሮ አንድ ላይ ሆኖ ምን ይባላል? ኔትወርክ ይባላል። እሺ የዚህኛው የብላንክ ስፔሱ ምን ይባላል? ኔትወርክ ይባላል። NET ኔትወርክ። እሺ ሶሪ ፎር አጌን ማይ ታይፕ ራይት ማይ ሃንድ ራይቲንግ ኔትወርክ። እሺ ኔትወርክ ነው የሚባለው። እሺ ኔትወርክ ይባላል። እሺ አገልግሎት ዋይ ኔትወርክ ኢዝ ኒድድ ቢኮዝ ዊ ፎር ዘ ፐርፖዝ ኦፍ ዋት ሼሪንግ ዳታን ሼር ለማድረግ ነው። ለምሳሌ አንድ ዲፓርትመንት ላይ አንድ ፕሪንተር ይበቃል። እሺ በየኦፊሱ አንዳንድ ፕሪንተር ከመግዛት ምን ማድረግ ነው? ፕሪንተሩን ሼር አድርገው ምን ማድረግ ነው? ፕሪንተሩን ሼር ማድረግ ዳታ ፕሪንተር ማለት ይኸው ሼር አደረገ ማለት አይደል? ሌላም ደግሞ ዳታ ሼር ልትዳረግ ትችላለህ። ኮምፒውተሮች የናምበር ኦፍ ኮምፒውተሮች ኮኔክት ሆነው ሼር ዳታ ወይም ደግሞ ኢንፎርሜሽን ሼር ለመደራረግ ነው። እሺ ሰው
ኔትወርክ ነው ይሄ መልሱ። ኔትወርክ ኤግዛምፕል ኦፍ ኔትወርክ ከተባላችሁ ምንድነው? ኢንተርኔት። እሺ ኢንተርኔት ኢዝ አን ኤግዛምፕል ኦፍ ዋት ኔትወርክ። ኦኬ ኢንተርኔት ኢዝ አን ኤግዛምፕል ኦፍ ኔትወርክ። ኦኬ ሶ እነዚህ ነገሮች ያዟቸው። እሺ ብትይዟቸው አይ አም ጀስት ሶ ሃፒ ፕላስ ታተርፉባቸዋላችሁ። እሺ አይ ኒድ ኩዌሽን 12 ኤ ብላችሁ የዚህ መልስ አስቀምጡልኝ። ከቻላችሁ ኩዌሽን 12 ኤ እና ቢ ብላችሁ ኦኬ ኤንም የቢንም ጻፉልኝ። ሶ ከዚህ ጋር መያዝ አለባችሁ ማለት ነው። ከዚህ ጋር መያዝ አለባችሁ። እነዚህን ነገሮች በደንብ ያዟቸው። ኦኬ በደንብ ያዟቸው። ታተርፉባችኋላችሁ፣ እርግጠኛ ነኝ ታተርፉባችኋላችሁ። ሶ the next one is that ዋው ፕሮግራሜብል ዲቫይስ አስታውሳችኋቸው? ፕሮግራሜብል ዲቫይስ የሚባሉ ቻፕተር 1 ላይ ማለት ነው። ፕሮግራሜብል ዲቫይስ ኦኬ ሶ ፕሮግራሜብል ዲቫይሶች ምንድን ናቸው? ዋይ ኮምፒውተር ኢዝ ሪፈርድ ቱ አስ ፕሮግራሜብል ዲቫይስ ለምን ተባለው ኮምፒውተር ይለኛል። ኦኬ ኮምፒውተርን ለምንድን ነው ፕሮግራሜብል ዲቫይስ ያልሆነው? ለምንድን ነው ይለኛል። መልሱ በጣም ትንሽ ያንሰራው ቢኮዝ ኢት ፎሎውስ ሴት ኦፍ ኢንስትራክሽን። ኦኬ ፕሮግራሜብል ዲቫይስ የሚባሉ ምንድን ናቸው? ፕሮግራም ተደርገው የሚሰሩ ማለት ናቸው። ሶ ፕሮግራም ሲደረጉ የሰርቴን ኢንስትራክሽን ተቀብለው ነው። እሺ ተቀብለው ነው። ሶ ዋይ ፕሮግራም ኮምፒውተር ኢዝ ሪፈርድ ቱ አስ ፕሮግራሜብል ዲቫይስ ቢኮዝ ኢት ፎሎውስ ሴት ኦፍ ዝም ብሎ አይደለም የሚሰራ ኢንስትራክሽን አለው። በዛ ኢንስትራክሽን የሚሰራ ኤኒ ዲቫይስ ማለት ነው። ኤኒ ዲቫይስ ኦኬ ኤኒ ዲቫይስ ኦኬ ሶ ምንድነው ፕሮግራሜብል ዲቫይስ ለምንድን ነው የተባለ ከተባላችሁ ቢኮዝ ኢት ፎሎውስ ኢንስትራክሽን። ፕሮግራሜብል ዲቫይስ ማለትስ ምን ማለት ነው? ፕሮግራሜብል ዲቫይስ ጀስት ዲቫይስ ዛት ፎሎ ዋት የሰርተን ፕሮግራም ኦኬ የሰርተን ኢንስትራክሽን ኦኬ ፕሮግራሜብል ዲቫይስ ማለት ነው። ሶ ለምንድን ነው የተባለ? ፎሎ ስለሚያደርግ ኢንስትራክሽን ፎሎ ስለሚያደርግ ማለት ነው። ኩዌሽን ናምበር 13 ይሆናል። ኩዌሽን ናምበር 13 ይሆናል። ኩዌሽን ናምበር 4 ዋት አማናይዚንግ ኩዌሽን። በጣም ደስ የሚል ጥያቄ እውነት ደስ የምትል ጥያቄ። ሶ ኩዌሽን ናምበር 40 a full range of network related equipment is referred to as what? a full range of network related equipment ከኔትወርክ ጋር ሪሌትድ የሆኑ አብረው ዲቫይሶች ብዙ ዲቫይሶች ምን ይባላሉ? ንገረኛ ምን ይባላሉ? አረ ንገረኝ ሰው። ሰርቪስ ኢኔብል ዲቫይስ ይባላሉ። ሰርቪስ ኢኔብል ዲቫይስ ሰርቪስ ኢኔብል ምንድን ዲቫይስ ይባላሉ። ኦኬ ሰርቪስ ኢኔብል ዲቫይስ ዲ ናት። ኦኬ ሰርቪስ ኢኔብል ምንድን ዲቫይስ ይባላሉ። የፉል ሬንጅ ኦፍ ኔትወርክ ሪሌትድ ከኔትወርክ ሪሌትድ ጋር የሆኑ ዲቫይሶች ሰርቪስ ለምሳሌ ምን ሊሆኑ ይችላሉ? እነዚህ ሊስት አድርጎ ተባላችሁ ትራዲሽናል ቻናል ሰርቪስ ዩኒት ይባላል፣ ወይም ደግሞ ዳታ ሰርቪስ ዩኒት፣ ሞደሞች፣ ራውተሮች፣ ስዊቾች እነዚህ ኔትወርክ ዲቫይስ ናቸው። ሶ አጠቃላይ ምን ይባላሉ? ሰርቪስ ኢኔብል ዲቫይስ ነው የሚባለው። ኦኬ ለብቻው ራውተር አይደለም፣ ለብቻው ሞደም አይደለም። ሰርቪስ ኢኔብል ዲቫይስ የሚባል ነው። ኔትወርክ የፉል ሬንጅ ኦፍ ኔትወርክ ሪሌትድ ዲቫይስ ከተባላችሁ ሞደም ወይም ደግሞ ራውተር ወይም ደግሞ ስዊች አይደለም። ሶ ምንድነው ሰርቪስ ኢኔብል ዲቫይስ ነው። ማንን ያካታል? እነዚህን ይይዛል። ኦኬ እነዚህን ይይዛል ማለት ነው። አንብቧቸው ሄዳችሁ። እሺ አንብቧቸው ሄዳችሁ አጌን እነዚህ እንትኖች ያዟቸው። እነዚህ ጥያቄዎች 40 ማለት ነው። 40 ያዟቸው። So the next one is just what is human to machine interaction ወይም ደግሞ human to computer interaction ማለት ምን ማለት ነው ብትባሉ፣ ኢንተራክሽን ከተባለ ምንድነው? what is interaction ከተባለ it is a communication between people። ለምሳሌ እኔና ሰንበዲ ልንግባባ እንችላለን፣ ልናወራ እንችላለን። just it is what interaction አይደለ? again ኮምፒውተሩና ሰው ደግሞ ኢንተራክሽን just ምን ማለት ነው ይለኛል። what is እንዴት ነው እስኪ so HCI ወይም ደግሞ HMI ሊባል ይችላል። ኦኬ human to machine interaction ወይም ደግሞ human to computer interaction ሊባል ይችላል። ምን ማለት ነው ይለኛል። ሶ እኔ ከአበበ ጋር ካወራው ምንድነው? I am communicating with አበበ አይደለ? ሶ communication between what human computer interaction ከተባለ ወይም ደግሞ HMI ወይም ደግሞ HCI ከተባለ communication between human and what the machine። ኦኬ በምንድን ነው የሚግባቡት? via user interface ይባላል። ሶ ኮሚኒኬሽን ቢትዊን ሂውማን እና ኮምፒውተር ወይም ደግሞ ሂውማን እና ማሽን ዩዚንግ ዋት ዩዘር ኢንተርፌስ። ኦኬ ልንገራችሁ። ይሄ ማለት ለምሳሌ ኤቲኤም ጋር ሄዳችሁ ኤቲኤም ማሽን ጋር ሄዳችሁ እናንተ ከምኑ ጋር ትግባባላችሁ? ከማሽኑ ጋር ከኤቲኤም ማሽኑ ጋር። እንዴት ነው ዩዘር ኢንተርፌስ ማለት? የሚሞሉ ነገሮች ለምሳሌ ኢንተርፒን ይላችኋል። ኢንተርፒን እሺ ይላችኋል። ያ ማለት ኢንተርፒን ከዛች ላንጉጅ ምረጥ፣ አማሪክ፣ እንግሊሽ፣ ኦሮሚፋ ኦር ሌላ ላንጉጅ ምረጥ ይላችኋል። ትመርጣላችሁ።
በምንድን ነው እየተግባባችሁ ያላችሁ? ዩዘር ኢንተርፌስ የሚባል ያ ነው። እሺ የምትሞሉት ነገር የምታዩት ነገር በሱ ነው የምትግባቡት። በሱ ነው የምትግባቡት። ሁማን ቱ ኮምፒውተር ኢንተራክሽን ማለት the communication and the interaction between what the human and the machine via what via user interface ዩዘር ኢንተርፌስ የሚባል ያ ነው። እሺ ያያችሁት የቴ ማሽኑ ጋር ለምሳሌ ውጤታችሁን ስታዩ ገብታችሁ ምን ይላችኋል? ፓስዋርድ አስገቡ ይላችኋል። ዩዘርኔም አስገቡ ይላችኋል። ከዛስ ሴሚስተር መርጣችሁ ኮርስ መርጣችሁ ታያላችሁ አይደለ? ያ የምትነካኩት የምታዩት ነገር ኢንተርፌስ ነው አይደለ? ኢንተርፌስ ይባላል። እሱ ነው። እሺ ሶ በኢንተርፌስ ነው የምትግባቡ ማለት ነው። ኦኬ ኮሚኒኬት የምታረጉ ማለት ነው። ከዚህ አንግል ያዙልኝ። ሶ ዘ ስተዲ ኦፍ ሃው ፒፕል ኢንተራክት ዊዝ ዘ ኮምፒውተር ሌላ ዴፊኒሽን ነው። ኢት ኢዝ ዘ ስተዲ ኦፍ ሃው ዘ ፒፕል ኢንተራክት ዊዝ ዘ ኮምፒውተር ኤንድ ቱ ዋት ኤክስተንት ኮምፒውተር are or not developed for successful interaction with human beings ማለት ነው። So study of how computer interact with the computer is short definition። ሁለቱን ያዙልኝ። each side consists of what? three part አለው። three part አለው። user, computer itself and the way they work together። So ሶስት ፓርት አለው። ሊስት ከተባለ ምንድነው? ዩዘር አለ፣ አንተ አለ፣ ኮምፒውተሩ አለ ወይም ደግሞ ሲስተሙ አለ። ሌላስ way of ኮሚኒኬሽን ማለት ነው። ዘ ዌይ ዘይ ወርክ ቱጌዘር እንዴት ነው የምትግባቡት የሚለውን ነገር ምን አለ? ሶስት ነገሮች። ሶ ኤችሲአይ ምንድነው ከተባላችሁ ኢት ኢዝ ዘ ኮሚኒኬሽን ኤንድ ዘ ኢንተራክሽን ቢትዊን ዘ ማሽን ኤንድ ዘ ዩዘር ኦር ዘ ሂውማን ቢንግ ቪያ ዩዘር ኢንተርፌስ። እሺ ሌላ ዴፊኒሽን ከተባለ ዘ ስተዲ ኦፍ ሃው ፒፕል ኢንተራክት ዊዝ ዘ ኮምፒውተር አዘር ዴፊኒሽን ኤችሲአይ ኮንሲስት ኦፍ ስሪ ፓርት ዘ ዩዘር ዘ ኮምፒውተር ኤንድ ዘ ዌይ ኦፍ ኮሚኒኬሽን ሃው ዘይ ወርክ ቱጌዘር የሚለውን ነገር መያዝ አለባችሁ ማለት ነው። ኦኬ ይሄ ከሆነ ሃው እንዴት ነው የሚግባቡት? ኢንተራክት የሚያደርጉት እንዴት ነው? ሃው ዱ ዩዘር ኢንተራክት ዊዝ ዘ ኮምፒውተር። አንተ ለምሳሌ እንዴት ነው ከኮምፒውተር ጋር የምትግባባ? ሶ ዘ ዩዘር ኢንተራክት ዳይሬክትሊ ቱ ዘ ኮምፒውተር ሃርድዌር። መጀመሪያ ሃርድዌር ማለት የኮምፒውተር ምንድነው? የምታየው ነገር ማለት ነው። ኦኬ ሶ ኢንተራክት የምታደርግ ሃርድዌር ነው አይደል? ለምሳሌ ፓስወርድ አስገባ ካለ ምንድነው ፓስዋርድ 1 2 3 ከሆነ 1 2 3 ብለህ የምታስገባ ከምንድን ነው? ከኮምፒውተር አይደለ? ከኪቦርዱ አይደለ? ኮምፒውተር ኪቦርድ ምንድን ነው? ኮምፒውተር ኪቦርድ ምንድን ነው? ሃርድዌር ነው። ሶ ዳይሬክትሊ ኢንተራክት የምታደርግ ሃርድዌር ነው። ፎር ዘ ሂውማን ኢንፑት ለምንድን ኢንፑት ለመጠቀም ኢንፑት ለማስገባት ኤንድ ሰች ከዛ በኋላ አውትፑት ታያለህ በስክሪኑ ወይም ደግሞ በሞኒተር ምን ታደርጋለህ? አውትፑት ታያለህ አይደለ? ሰቻስ ዲስፕሌይ ወይም ደግሞ ሞኒተር ሊሆን ይችላል። ስሮዋት ግራፊካል ዳይሬክትሊ ኢንተራክት የምናደርግ በምንድን ነው? ከኮምፒውተር ሃርድዌር ፎር ሂውማን ኢንፑት ለኢንፑት ኤንድ ዋት አውትፑት ደግሞ ስሮ ዋት አውትፑት ዲቫይሶች ወይም ደግሞ ዲስፕሌዮች ኤግዛምፕል ስሮ ግራፊካል ዩዘር ኢንተርፌስ ሊሆን ይችላል ማለት ነው። ዘ ዩዘር ኢንተራክት ዊዝ ዘ ኮምፒውተር ኦቨር ዚስ ሶፍትዌር ኢንተርፌስ ዩዚንግ ዘ ጊቨን ኢንፑት አውትፑት ዲቫይስ ወይም ደግሞ ጊቨን ኢንፑት አውትፑት ሃርድዌር ማለት ነው። የምንግባባ ዩዚንግ ዋት ዘ ጊቨን ኢንፑት ኤንድ አውትፑት ዲቫይስ ማለት ነው። በሱ እንግባባለን ማለት ነው። ያዙ እዚህ ጋር 15ኛ ኤ ብዬ ነው ያንተን ያልኩትኝ። ሂውማን ኢንተራክሽን ማለት ምን ማለት ነው? አንደኛ እንዴት ነው ኢንተራክት የሚያደርጉ? ሁለተኛ ማለት ነው። ቢ ሶስተኛ ሲ ሃው ኢምፖርታንት ኢዝ ሂውማን ኮድ ለምንድን ነው ኢምፖርታንት? ጥቅሙ ምንድን ነው? ጥቅሙ ምንድን ነው ንገሩኝ እስኪ። ጥቅሙ እንዲህ ለምን አስፈለገ? ባይኖርስ? አንግባባማ ከኮምፒውተሩ ጋር አንግባባ። ስተዲ መደረግ አለበት። ሶ ዘ ጎል ኦፍ ኤችሲአይ ኢዝ ቱ ኢምፕሩቭ ማድረግ ኢንተራክሽን። ሶ ኤችሲአይ ማለት ኢት ኢዝ ዘ ኮሚኒኬሽን ኤንድ ኢንተራክሽን ቢትዊን ዘ ኮምፒውተር ኤንድ ዘ ዩዘር አይደለ? ሶ ጎሉ ምንድነው? እሱን ምን ማድረግ ነው? ኢምፕሩቭ ማድረግ ነው። ማሳደግ ማለት ነው። ባይ ሜኪንግ ኮምፒውተር ሞር ዩዘር ፍሬንድሊ ማለት ነው። ኦኬ እንዴት ነው ኢምፕሩቭ ሲደረግ? ኢምፕሩቭ ሲደረግ ኮምፒውተሮች ዩዘር ፍሬንድሊ ለዩዘሩ ለተጠቃሚው ጀስት ፍሬንድሊ ቀላል ማድረግ ማለት ነው። ኤንድ ሪሲፕቲቭ ቱ ዘ ዩዘር ዩዘር ኒዱ ምንድነው? እንዲቀበላቸው ወይም ደግሞ ቀላል እንዲሆኑ ማድረግ ማለት ነው። ኦኬ ቀላል እንዲሆኑ ማድረግ ጎል አለው። ወይም ደግሞ አድቫንቴጆቹ ኢምፖርታንት አድቫንቴጆቹ እነዚህ ናቸው። አድቫንቴጆቹን አያችኋቸው ምንድን ናቸው? እነዚህ ናቸው ማለት ነው። እነዚህ ናቸው ምንድነው አድቫንቴጆቹ? ምን ናቸው? የመጀመሪያው ኢት ኢዝ ጀስት ሲምፕሊሲቲ። ዋው ሲምፕል ማድረግ ነው። ስትግባባ ኮምፕሌክስ መሆን የለበትም። በኮምፒውተሩ ፓስዋርድ እና ኢሜል ስታስገባ ኧረ ለምን ሃርድ መሆን የለበትም። ሲምፕል ማድረግ እሺ፣ ሲምፕል ማድረግ እሺ፣ ሲምፕል ማድረግ የመጀመሪያው ዴፊኒሽን ይሄኛው ነው። ኢዝ ኦፍ ዲፕሎይመንት ኤንድ
ሶ ምንድነው ሲምፕል ነው። ኦኬ ሲምፕል ነው የሚለውን ነገር ታያላችሁ። ሲምፕል ነው፣ ውስብስብ ነገር አይደለም። ኦኬ ከዛ በኋላ ምንድነው ጀስት ኢዝ ኦፍ ዲፕሎይመንት ኤንድ ኦፕሬሽን። ዲፕሎይ ሲደረግ በጣም ቀላል ነው፣ ኦፕሬሽኑ በጣም ቀላል ነው የሚለን። ኮስት ሴቪንግ ፎር ስማርት ሴትአፕ። ይሄ ደግሞ ለምሳሌ የሆነ ሶፍትዌር እንትኖቹን ተጠቃሚዎቹን ትሬን ለማድረግ ሌላ ተጨማሪ ወጪ ጀስት ማውጣት የለበትም። ኦኬ ኢዚሊ ምንድነው ሶፍትዌር ተጠቃሚዎች ለምሳሌ ኤችሲአይ ሬዲ ከሆነ ወይ ኦፍ ኮሚኒኬት ሲያደርጉ ሌላ ሶስተኛ ወገን መጥቶ ትሬን ሊያረጋቸው ወይም ደግሞ በቃ በቀላሉ አንደርስታንድ ሲያደርጉ ምንድነው ለትሬኒንግ ታይም ወይም ደግሞ ለትሬኒንግ ኮስት አይኖርም ማለት ነው። ኦልሶ ሪዲዩስ ሶሉሽን ዲዛይን ታይም ኤንድ ኢንተግሬሽን ኮምፕሌክሲቲ። ዲዛይን ሲደረግ ተሎ ነው የሚያልቅ ማለት ነው። ሶ እንደዚህ አይነት አድቫንቴጆች አሉት ማለት ነው። ሌላ ጥያቄ 15ኛ ዲ ዋት አር ዘ ዲፈረንት ዲሲፕሊን ኮንትሪቢዩቲንግ ቱ ዘ ኤችሲአይ ወይም ደግሞ ሂውማን ቱ ማሽን ኢንተራክሽን ጋር ከዚህ ጋር የሚሄዱ ዲሲፕሊኖች አሉ። ኦኬ እነዚህን ዲሲፕሊኖች 15ኛ ዲ ብላችሁ ኮመንት ላይ ያስቀምጡልኝ። ሶ እንዴት ነው ወደዳችሁት? ቻፕተር 1 ኢመርጂንግ ቴክኖሎጂ ጥያቄዎች እነዚህ ናቸው። በደንብ ይዋቸው፣ ተዘጋጁባቸው። ሶ ይጠቅሟቸዋል። ኦኬ ይጠቅሟቸዋል። ሶ ኤኒ ኩዌሽን ጥያቄ ላይ ማነው ኮመንት ቦክስ ላይ ያስቀምጡልኝ። ከወደዳችሁት ላይክ እና ሰብስክራይብ አድርጉ። በጣም ታተርፉበታላችሁ። ጥያቄዎችን ስሯቸው። Thank you for watching. Okay, thank you for watching. This is all about the question. Okay, question part 2 ይመስላል ማለት ነው። Thank you. Okay.